ኮስት ኦፍ ሎንግ ተርም ዴፕት ምን ይመስላል የሚለውን እንይ እስቲ። the return that lenders require on firm's debt ለፊርም የሚያበድሩ ሌንደሮች አሉ። ሶ እነሱ ሪኳየር የሚያደርጉት ሪተርን ለኛ ለፊርሙ ኮስት ኦፍ ሎንግ ተርም ዴት ነው ማለት ነው። is the after tax cost today of raising long term funds through borrowing after tax ማለት ነው። after tax ማለት እንግዲህ ከሌሎች ካፒታሎች በተለየ ሁኔታ ኮስት ኦፍ ዴፕት ታክስ ሺልድ አለው ወይም ደግሞ ታክስ አድቫንቴጅ አለው፣ ተቀናሽ ይደረግለታል። እሱም በኤግዛምፕል እናየዋለን። ተቀናሽ ይደረግለታል። ሶ አፍተር ታክስ ነው ማለት ነው። የታክሱን ሬት ተቀናሽ አድርገን የምናገኘው ኮስት ነው። commonly the funds are raised through bond sales አብዛኛውን ጊዜ ቦንድ በመሸጥ ነው የሚገኘው። ሶ ኤግዛምፕል ላይ ብንመለከታቸው ተርሞች ስላሉ እነሱ ምንድናቸው የሚለውን እንይ። net proceed ማለት funds actually received from the sale of security ሴኩሪቲያችንን ሴል በማድረጋችን ምክንያት አክቹአሊ ሪሲቭ የምናደርገው ፈንድ። ፍሎቴሽን ኮስት ደግሞ the total cost of issuing and selling securities ለተለያዩ ተቋማት ሴኩሪቲውን ኢሹ በማድረጋችን ምክንያት ምናወጣቸው ኮስቶች ፍሎቴሽን ኮስቶች ይባላሉ። በኤግዛምፕሉ እናያቸዋለን። ሶ አፍተር ታክስ ኮስት ኦፍ ዴፕት እቺ KD ምንላት ማለት ነው is equals to before tax cost of debt times 1 minus corporate tax rate። በዚህ ፎርሙላ cost of debtን ኮምፒውት ማድረግ እንችላለን። እስቲ በኤግዛምፕል እንመለከተዋለን። ከዛ በፊት ግን cost of debt ስንል ምንድነው አለን? after tax cost of debt is equals to KI ወይም ደግሞ cost of debt before tax times 1 minus corporate tax ነው ያለው። ነገር ግን KI በራሱ የራሱ የሆነ ፎርሙላ አለው። እዚህ ጋር I ናት። I ማለት annual interest payment in dollars ነው። የኢንተረስት ሬቱ ታይምስ የቦንዱ ፓር ቫልዩ ማለት ነው። ሶ እንደዚህ ኮምፒውት እናደርገዋለን። I plus M ምንላት ፓር ቫልዩን ነው፣ የቦንዱን ፓር ቫልዩ ማይነስ ኔት ፕሮሲዱ ቅድም ኔትሊ አክቹአሊ ሪሲቭ እናደርገዋለን ያለው። እዚህ ጋር ተርም ኦፍ ቦንድ ነው ኦቨር አሁንም ፓር ቫልዩ ፕላስ ኔት ፕሮሲድ ኦቨር 2 በማድረግ እናገኘዋለን። እስቲ በኤግዛምፕል እንመልከት። every 1000 ፓር ቫልዩ ቦንድ 1000 ፓር ቫልዩ ያለው ቦንድ ማርኬት ፕራይሱ ስንት ነው? 970 ነው። ሶ 970 ማርኬት ፕራይስ ያለው ቦንድ 970 ማርኬት ፕራይስ ያለው ቦንድ ኩፖን ኢንተረስት ሬቱ 10% ነው። ከዚህ 10% ውስጥ ፍሎቴሽን ኮስት የሴሊንግ ፕራይሱን 5% ይዛል። ፊርሙ ወይም ደግሞ ካምፓኒው ኢሹ በማድረግ ሂደት ውስጥ ያወጣቸው ኮስቶች ማለት ነው። 10% ኢንተረስት ሬት ኩፖን ኢንተረስት ሬት አለው። ዘን የዛ የ970 5% ደግሞ 5%ቱ ለፍሎቴሽን ኮስት የወጣ ነው። ምን ማለት ነው? ኔት ፕሮሲድን በምናሰላበት ጊዜ አክቹአሊ የምናገኘው ከዚህ ተቀንሶ የሚመጣው ነው ማለት ነው። ከዚህ ተቀንሶ የሚመጣው ነው 970 ሲቀነስ የ970 5% ማለት ነው። ኔት ፕሮሲድ ምንላት ያችኛዋን። ቦንዱ ማቹር የሚያደርገው ሪዲም የሚደረገው በ10 ይርስ ነው። ሶ ተርም ኦፍ ቦንዱ 10 ይር ነው። ዘ ኮርፖሬት ታክስ ኢዝ ኦልሶ 40% ነው። ሶ አጠቃላይ የፊርሙ ኮስት ኦፍ ዴፕት ምን ይሆናል? 1000 ብር ፓር ቫልዩ ያለውን ቦንድ በ970 ብር ሊሸጠው ነው በማርኬት ፕራይሱ መሰረት ማለት ነው። ኩፖን ኢንተረስት ሬቱ 10% ነው። ቦንዱን ኢሹ ለማድረግ 5% ወጪ አውጥቷል። ኤንዶርሶ ዘ ቦንዱ ማቹር የሚያደርገው በ10 ይር ነው። ኮርፖሬት ታክሱ ደግሞ 40% ነው። ሶ ኤም ወይም ደግሞ ፓር ቫልዩ 1000 ብር ነው። ተርምስ ኦፍ ቦንድ 10 ነው። ኩፖን ኢንተረስቱ 10% ነው። ኩፖን ኢንተረስቱ
10% ነው ማለት አይ ካፒታል አይ ኮምፒውት ምናደርጋት በዶላር አማውንት መቀመጥ ስላለበት ሬቱን በፌስ ቫልዩ ወይም ደግሞ በፓር ቫልዩ መልቲፕላይ አድርገን ነው የምናገኘው። ምን ማለት ነው? ፓር ቫልዩ 1000 ብር ነው። 1000 ብር ነው። አይ ኢንተረስት ስለሆነች በእንትን አናስቀምጣትም፣ በፐርሰንት ወይም ደግሞ በዴሲማል ፖይንት አናስቀምጣትም። ለዚህኛው ኮምፒውቴሽን ለዚህኛው ካልኩሌሽን ፐርፐዝ እናስቀምጠው በዶላር አማውንት ነው። ሶ 10% ኢንተረስት ሬት ታይምስ በፓር ቫልዩ በ1000 ብሩ 100 ብር እናገኛለን። ይሄ 100 ብር ኢንተረስት ኢን ዶላር አማውንት ነው። ይሄን ቦንድ አኳየር በማድረጋችን ምክንያት ኢንቨስት በማድረጋችን ምክንያት እናገኘው ኢንተረስት 100 ብር ነው ማለት ነው። ሶ ኔት ፕሮሲዱ በቪቢ ፎርም የተቀመጠችው ማለት ነው። ማርኬት ፕራይሱ አለ። ከማርኬት ፕራይሱ ላይ የማርኬት ፕራይሱን ፍሎቴሽን ኮስት እንቀንሳለን። ዘን አንድ ላይ 921 ብር እናገኛለን ማለት ነው። እዚህ ጋር እንደተቀመጠው 921 ብር እናገኛለን። ሶ እነዚህ ነገሮች ካሉን መጀመሪያ የምናሰላው ማንን ነው? ቢፎር ታክስ ያለውን ኮስት ኦፍ ዴብት ነው። በቀጣይ የምናሰላው ደግሞ ኬአይን ይሆናል ማለት ነው። ቢፎር ታክስ ያለውን ኮስት ኦፍ ዴብት ቢፎር ታክስ ያለው ኮስት ይሄው እዚህ ጋር እንደምታዩት ኬአይ አለ፣ ዘን አይ አለ 100 ቅድም 1000 ሲባዛ በኢንተረስት ሬቱ ያለው ማለት ነው ፕላስ ፌስ ቫልዩ ሲቀነስ ኔት ፕሮሲዱ ኦቨር 10 ይርስ ተርሙ ማለት ነው። ተርሙ ዘን ኦቨር ይሄን እንደገና ኦቨር እናደርገዋለን። ሶሪ እዚህ ጋር ኦቨር አለው። ዘን አሁንም ፓር ቫልዩ ወይም ፌስ ቫልዩን ሲደመር ኔት ፕሮሲዱ ኦቨር 2 አድርገን በዚህ መሰረት ምን እናገኛለን? ቢፎር ታክስ ኮስት ኦፍ ዴብቱን እናገኛለን። ነገር ግን ቅድም እንዳልኳችሁ ኮስት ኦፍ ዴብት ከሌሎቹ ዴብቶች በተለየ ሁኔታ ምን አለው? የታክስ ሺልድ አለው፣ የታክስ ጥቅም አለው። ሶ ይሄን ታክስ ሺልድ ምን ማድረግ አለብን? ማሳየት አለብን፣ ኦር ደግሞ ኮምፒውት ማድረግ አለብን። በዚህ ምክንያት ነው ኮስት ኦፍ ዴብትን ኬዲን የምንሰራው ማለት ነው። ሶ ኬዲ ወይም አፍተር ታክስ የሚኖረን ኮስት ምን ይሆናል ማለት ነው? ኬዲ is equals to ኬአይን አግኝተናል፣ ወይም ደግሞ ቢፎር ታክስ ያለውን ኮስት። ዘን ከዚህ ላይ ምን መቀነስ አለብን? ኮርፖሬት ታክስ ሬትን መቀነስ አለብን። ሶ ከ11.23 ላይ ኮርፖሬት ታክሱን ስንቀንሰው ስንት ይመጣል? 6.74%። ኢን ኦርደር ቱ በዴብት አማካኝነት ፋይናንስ ለማድረግ ለነዛ ሌንደሮች የሚያወጣው ኮስት ምን ያህል ነው ማለት ነው? 6.74% ነው ማለት ነው። the other is cost of preferred stock። አሁን የዴብትን አየን። cost of preferred stock ደግሞ ከዴብት የሚለይበት ስቶክ መሆኑ ነው። ቦንድ ሳይሆን preferred stock ነው። when a business firm sells preferred stock፣ አሁን preferred stock ሴል አደረገ ሲባል ምን ማለት ነው? it is expected to pay fixed የሆነ ዲቪደንድ ፔይ ያደርጋል። ፊክስድ ዲቪደንድ የኮመን ስቶኩን እንመጣበታለን፣ ቫሪያብል ይኖረዋል። to preferred stockholders in return to their capital፣ ለሰጡን ካፒታል ሪተርን እንዲሆናቸው ፊክስድ የሆነ ዲቪደንድ ከፈላቸዋል። የፕሪፈርድ ስቶክን ጸባይ እንደምታውቁት እንግዲህ ምንድነው አንዱ ጸባዩ? ፊክስድ ዲቪደንድ ነው። ሃይ ቢኮዝ ፕሪፈርድ ስቶክን ገዛን ማለት ኢንቨስት ላደረግነው ኢንቨስትመንት ፊክስድ የሆነ ዲቪደንድ ይከፈለናል፣ የኢንቨስትመንታችን ማለት ነው። እንዲሁም ደግሞ ቅድሚያ መብት አለን፣ ፕሪፈረንሻል ራይት አለን። So the dividend payment are basically the cost of the firm's preferred stock። dividend payment to cost of firm's preferred stock። ይሄ dividend payment fixed የሆነ dividend payment ለዛ ለሸጥነው preferred stock ኢንቨስት ላደረጉን ሰዎች ሪተርን የሚያገኙበት፣ ለኛ ደግሞ ኮስት የምናወጣበት
ነው የፕሪፈርድ ስቶኩ ማለት ነው። in order to express this dividend as yearly rate, the firm uses the net proceed it receives after deducting whatever costs incurred. እንግዲህ በየርሊ ሬት መቀመጥ አለበት። ሶ in order to የየርሊ ሬት ኤክስፕረስ ለማድረግ ያን ዲቪደንድ ያን ኮስት ያቺ ኮስት ምንላት ዲቪደንዷ ናት። ፊርሙ ምን ዩዝ ያደርጋል? ኔት ፕሮሲድን ነው የሚጠቀመው ልክ ቅድም እንዳየነው ማለት ነው። ስቶኩን ፕሪፈርድ ስቶክን ሴል በማድረጋችን ምክንያት ያወጣነውን ኮስት በጠቅላላ ቀንሰን የምናገኛት ናት ኔት ፕሮሲድ። ያቺን ነው ኮምፒውት ለማድረግ የምንጠቀመው። ያን ነው ኮምፒውት ለማድረግ የምንጠቀመው። ሶ cost of capital of irredeemable preferred stock or infinite maturity ያለው preferred stock ከሆነ or KP ምንለው ማለት ነው is the preferred dividends divided by the net proceed from the issuance of the share or PN ምንላት ማለት ነው። ይሄው KP አለ preferred dividend ወይም ደግሞ cost of preferred stock is equal to dividend by the net proceed then issuance of the share ዲቪደንዱን ሼሩን ኢሹ በማድረጋችን ምክንያት ለምናገኘው ኔት ፕሮሲድ አካፍለን እናገኘዋለን ማለት ነው። እዚህ ኤግዛምፕል እንመልከተው። suppose that ባቱ ካምፓኒ has preferred stock that pays 10 ብር ዲቪደንድ per share 10 ዲቪደንድ የሚከፍል 10 ነው። በቃ እዚህ ጋር ኮንስታንት ነው ዲቪደንዱ። ሶ 10 per share የሚከፍል preferred stock አለው and sales for 100 ብር per share በስንት ሸጣቸው? በ100 ብር ይሸጠዋል ማለት ነው። if ባቱ ካምፓኒ issues new share of preferred stock አሁን አዲስ ስቶክ ኢሹ ማድረግ ፈለገ so it will incur an underwriting or flotation cost ለምሳሌ ለኢንቨስትመንት ባንክ ለሚያሻሽጡለት flotation cost የሴሊንግ ፕራይሱን 2.5% ወይም ደግሞ 2 ብር ከ50 per share ይከፍላል። አንድን ሼር አንደርራይት ሲያደርጉለት ስንት ያስከፍሉታል? 2 ብር ከ50 ያስከፍሉታል። ከ100 ብር ላይ ይሄን 2 ብር ከ50 ስንቀንስ ኔት ፕሮሲዱ ስንት ይሆናል? 97 ብር ከ50 ሳንቲም ኔት ፕሮሲዱ ማለት ነው። አሁን ኔት ፕሮሲድ ምን መሰላችሁ? ኔት ፕሮሲድ ማለት ኦኬ ካምፓኒው አንድ ሼር የሚሸጠው ስንት ነው? 100 ነው አይደል? ኦኬ 100 ነው። ይሄንን በካፒታል ማርኬት ስትራክቸር እንደምታውቁት ኢንቨስትመንት ባንኩ ነው የሚያሻሽጠው የሚሸጠው። ይሄንን 100 ብር በአንድ ሼር ያገኘዋል እንበል፣ ፕሮሲድ ያደርገዋል። ይሄ ግሮስ ፕሮሲዱ ነው። ነገር ግን ያ ኢንቨስትመንት ባንክ አንድ ሼር ስለሸጠለት አንድ ራይት ስላደረገለት ስንት ብር ያስከፍለዋል? 2 ብር ከ50 ሳንቲም ያስከፍለዋል። 2 ብር ከ50 ሳንቲም ያስከፍለዋል። ሶ ካምፓኒው አንድ ሼር ሽጦ የሚያገኘው ስንት ብር ነው ማለት ነው? 97 ብር ከ50 ብቻ ነው። ያችን ነው ኔት ፕሮሲድ ምንለው። ሶ ዲቪደንድ 10 አለ። ምን ማለት ነው? 10 ዲቪደንዱ ነው፣ ፊክስድ ዲቪደንዱ ማለት ነው። ዘን ይሄንን 10 ለ97.5 ሲያካፍለው ኮስት ኦፍ ፕሪፈርድ ስቶኩ 10.26% ነው ማለት ነው። 10.26% ይከፍላል። ምን ማለት ነው? 100 ብር በማምጣቱ ምክንያት ከ100 ኮስቱ ተቀነሰ። የ97.5 ብር በማግኘቱ ምክንያት 10.26% ምኑ ነው? ኮስቱ ነው። ለነዛ ደግሞ ሪኳየርድ ሬት ኦፍ ሪተርን ነው ማለት ነው።